ኔክስት ግን እንግዳ ነገር ነው የምናየው። እንግዳ ነገር ላይ ነው የምናየው። እንግሊዝኛና አማርኛውን ስታዩ ዲፈረንስ አላቸው አይደል? አማርኛ ላይ ይሄ ምንድን ነው? ዘ ነው። አማርኛ ላይ ዘ ነው። እንግሊዝኛ ላይስ ኤች ነው። ግሪክኛ ላይ ደግሞ ሌላ ነው። በቃ ሂስትሪውን እንሂድ። ሂስትሪውን እንሂድ። ፊደል ከመጀመራችን በፊት ያሉ ፖስት ያደረኳቸው ቪዲዮዎች ስለ ሂስትሪ ያወራል። ስለ ወርልድ ፓወርስ ኢን ዲ ኦልድ ኒው ቴስታመንት አወራን። ከዛ እንደገና ደግሞ ሂስትሪ ኦፍ ግሪክ ላንጉጅ አወራን። በዛን ጊዜ ምን ብለናል? ስለ አልፋቤቶች ሂስትሪ ስናወራ የዕብራይስጡ አልፋቤት፣ የግሪኩ አልፋቤት፣ የላቲኑም አልፋቤት ከማን የተወረሰ አልን? ከሲዶናና ከጢሮስና ሲዶና እንደገና ጌባል የምትባለው ወይንም ቢብሎስ የምትባለው በጣም በጣም አንሸንት ወርልድ ላይ በጣም ሲቪላይዝድ ነበሩ። በጣም አርኪቴክት ምናምን በጣም ሲቪላይዝድ እንዲያውም ያለ አሁን አላይቭ አሁን አሁን ከሚገኙ ከተሞች ውስጥ በቃ ዘ ሞስት አንሸንት የሚባሉት እነሱ ናቸው። ቢብሎስ ለምሳሌ ጌባል ወደ 10,000 9,000 ምናምን ዓመታቸው ነው ከተማዎቹ ራሳቸው። ስለዚህ ያኔም በስልጣኔ ለፊደል መገኛ አንዱ እነሱ ናቸው። ከእስራኤል በስተሰሜን ያሉት ጢሮስ፣ ሲዶና፣ ብሉይ ኪዳን ላይ በቃ ጌባልን ነው ጥቂት ቦታ ላይ የምታዩት እና ስሙ ሴፕቱዋጅንት ላይ ነው ቢብሎስ ተብላ የምናገኛት። ሴፕቱዋጅንት ማለት የግሪኩ ኦልድ ቴስታመንት የግሪኩ የብሉይ ኪዳኑ መጽሐፍ ቅዱስ ሂብሩ ወደ ግሪክኛው ትርጉም ምን አለ? ሴፕቱዋጅንት ኤሌክሴክስ ሴፕቱዋጅንት አለ። ሴፕቱዋጅንት ጌባልን ኦልሬዲ ቢብሎስ ነው የሚላት። ሁለተኛ ኦልሬዲ ጌባል የታወቀ ነው። ምንድነው? ከነ ጢሮስ ከነ ሲዶና ጋር ያለች ሌላ ከተማ ነች። ፊደል መገኛ እነሱ ናቸው። እንግዲህ ኤርሊ ፔሪድ ላይ ግሪክ ኤርሊ ፔሪድ ላይ ከነዚህ ሲሮፊንቃውያን ማቴዎስ ወንጌል ምንም ላይም ጌታን ከቀረበቻቸው አንዲት ሴቶች መካከል ማን ነበረች? አንዲት ሲሮፊንቃውያን ሲሮፎኒሽን የሚባሉት እነዚህ ናቸው። እነ ጢሮስ፣ እነ ሲዶና፣ እነ ጌባል ወይም ቢብሎስ። ኤርሊ ፔሪድ ላይ ግሪኮች ይችን ኤች አምጥተዋት ነበር፣ ድምጿን ማለት ነው። ኤችን ኤርሊ ፔሪድ ላይ ነው። በኋላ ግን አንሸንት ኦልሬዲ ገዛው ከኮይኔ ግሪክ በፊት አሁን ከምናጠናው ግሪክ ሂስትሪ ግሪክ ላንጉጅ ፔሪድ በፊት ክላሲካል ፔሪድ ላይ ራሱ ተዋት ኤችን ተዋትና ወደ ምን ወደ ቫወል ቀየሯት። ኤችን ድምፅ ተውት ወደ ቫወል። ምንም ብሪዚንግ ምንም የሚባል ነገር የለም። አሁንም አዘ ሳይለንት አዘ ሲምቦል የተቀመጠ እንጂ ኤችን ኦልሬዲ ትተውታል። ኤችን ትተውታል። ወደ ምን ቀየሩት? መጀመሪያ ኤርሊ ፔሪድ ላይ እዛው ኤርሊ አንሸንት እዛው ከኮይኔ በፊት ከነበረው አንሸንት ግሪክ ላይ እዛው ፔሪድ ላይ ይችን ኤች ድምፅ ተዋት። ከሲሮፊንቃውያን ያመጧትን ፊደል ኤችን ተዋትና ድምፁን ወደ ምን ቀየሯት? ወደ ሎንግ ቫወል ኢ ቀየሯት እና ሎንግ ቫወል ኢ ቀየሯት። ከዛ ወዲያ ወደ አይ ቀየሯት፣ ወደ ኢታ አሏት። ብሪዚንግም አክሰንትም ምንም ቢጨመርበትም ኦልሬዲ ድምፁ አይ ነው። እዛን ጊዜ ጀምሮ አሁን አይደለም፣ አሁን ሞደርን ግሪኩን የምናየው አይደለም። እዛው ጊዜ ጀምሮ ይቺ ኤች ሳይለንት ትሆናለች። በቃ ድምጿ ምንድነው? ኢታ ትባላለች ግሪክ ላይ። ኦኬ እንግሊዝኛው ላቲኑም ኤርሊንትኑም ኬፕ ስላደረገ ኤች አለች። ስለዚህ በግሪክኛ ምንድነች ይቺ? ኢታ ትባላለች። ኢታ ኤራስመስ ኤታ ይላታል።
ኤታ በእንግሊዝኛ ኤታ ራስመስ ኤታ ይላታል። ኤች አይደለችም ብለናል ኦልሬዲ። ወደ ቫወልነት ስለተቀየረች ቫወልነቷን ደግሞ ከኤታ ወደ ኢታ ስለቀየሯት እዛው ፔሬድ ላይ ኤች አይደለችም፣ ይች ኢታ ትባላለች። እንደ ምንድን ነው የምታገለግለው? እንደ አይ። አይን በጣም ይወዳሉ። አይን በጣም ይወዳሉ። ብዙ ፊደላቸው ስም ላይም ድምፁም ላይም ምንም ምን ትዝ ይለኛል፣ ኦሮምኛ አንዳንድ ቃል ስታዩ አካሲ፣ ታክሲ፣ ፊልሚ፣ ኮምፒውተሪ፣ ፊ፣ እንደዚህ ሲ፣ ኪ እንላለን ኦሮምኛ ላይ ማለት ነው። ኦሮሞ ላይ እንደዚህ ያላቸው አይ መጨረሻ ላይ አይ ፊደል አንድም ቃልም ይሆን ብዙም ቃልም ይሆን አይን እናያለን። ግሪክኛም ላይ እናያለን። ግሪክኛም ላይም እናያለን። ወደ 6ቱ ፊደል ራሱ አይ ድምፅ አላቸው። መጨረሻ እንትናቸው አይ ድምፅ አለ። እንደዚሁም ብዙ ፊደሎቹ አይ ናቸው። አሶሴት አደርጉ። አሁን ኦሮምኛ ስል አሶሴት እንድታደርጉልኝ ነው። አይን መብዛቱን እና ድምፅና ፊደል ላይ ብዙ አዮች እናያለን። ኦሮምኛን አስታውሱ። አይ በቃ ብዙ ነገር ታክሲ፣ ኮምፒውተሪ ምናምን እንደዚህ ዩኒቨርሲቲ፣ ኮሌጂ፣ አካሲ፣ ፊ፣ ኪ፣ ሲ አይ ይወዳሉ። ግሪኮችም አይ ይወዳሉ። አሶሴት አድርጉልኝ ለማለት ነው። ይቺ ማነች? አይ ይወዳሉ አልን። በቃ ኤችን እንደው ቢወዱ ኤችን ወደ አይ ይቀይሯታል። በቃ አስታውሱ እንደዚህ። ይቺ ምንድነች? ኤች አይደለችም። የኢትዮጵያውም ዘም አይደለም። በቃ ዘን ማንን ሰርተዋል? 2 የዘ ድምፅ አላቸው። አንደኛው ኦልሬዲ ዲ ነው። ሁለተኛው ደግሞ ራሱ ዜድ፣ ዘብራ ዜድ ቅድም ያየናት ዚ እና ካፒታል ዜድ ያየናቸው ማለት ነው። ይሄ ግን ማን ነው? ኤች አይደለም፣ ዘም አይደለም። ኢታ እንደምን ያገለግላል? እንደ አይ። እንዳትረሱ አይ ነው። ይሄ ምንድነው ስሙ? ኢታ። ድምፁ የድምፁ ስም ማለት ነው። ኢታ ይባላል። ኢታ ስላልን ድምፁን እንደምን ያገለግላል? እንደ አይ። ኦኬ። እዚች ጋር ኤች ለምን ስሞል ሌተር ኤች እኮ ወደ ታች እግሩን በዚህኛ ያለው እግር ወደ ላይ ነው እንጂ ከፍ የሚል ይሄኛውን አንተ ወደዚህ በቃ እነሱ እንደዚህ ነው። ይቺ ምንድነች? ኤንም እንዳትሉ እዚህ እግሯ ረዥም ነው። ኤችም እንዳንላት ይችኛዋን እዚህ ላይ የጨመሯትን ወደዚህ ወደ ላይ ከፍ ቢያደርጓት ስሞል ኤች ትሆን ነበር። ነገር ግን አስታውሱ አሁንም ይቺ ምንድነች? ኢታ። እንዳትረሱ ደግሞ መጀመሪያ እንዲሁም መልመድ ያለባችሁ ከካፒታል ሌተሩ ይልቅ ስሞል ሌተሩን ነው ቶሎ መያዝ ያለባችሁ። አንደኛ ሁሉንም ነው ማወቅ ያለባችሁ። በተለይ ሶንጎቹን ስትሉ አድረሷቸው፣ ሙዚቃዎቹን እንትን ያልናቸውን። አሁንም ግን ድምጾቹን ተመልከቷቸው፣ ፊደሎቹን። ይሄን አይ ለነገሩ ማለት ትችላላችሁ። ለነገሩ በቃ በዚህም አይ ነው በዚህም አይ ነው። እውነታቸውን ነው። አሁንም አይን አጋደሙና ወደዚህ እንደው እኛም ዝም ብለን ነው ዘ ያልነው እንጂ ይሄ እኮ የአይ ዘር ነው። አሶሴት ለማድረግ ነው። አይ ነው ይሄ በቃ እንደው ስለዚህ ምንድነው ይሄ? ኢታ። እቺ ፊደል ምንድነች? ኢታ። ኢራስመስ ኤታ ይላታል። ኢራስሚሲያን ፕሮናንሴሽን ኤታ። ኖርማሊ በግሪክ ኢታ እንደምን ያገለግላል? እንደ አይ። ኖት ሎንግ ኢ። በቃ እዚህ ፔሪየድ ላይ ሎንግ ኢ የለም። ከሞደርን እንትን ከአንሸንት እንትን እዛው አንሸንት ፔሪየድ ላይ ነው ኢታ ብለው እንትን ያሏት። ማነው ስሟል? ኢታ። ሳውንዱ እንደ ኢ። ለምሳሌ ሲ ስንል ኢ ኢሜራ ያላወቅናቸው ቃላቶች አሉ። ችግር የለም። አሁን ብቻ ምን እንድታዩልን የምፈልገው ይቺ ኤች አይደለችም፣ ዘም አይደለችም። ምናል ኢታ ነች። እንደምን ያገለግላል? እንደ አይ። በቃ እውነታቸውን ነው አልን አሶሴት ስናደርግ። በዚህም አይ ነው፣ በዚህም አይ ነው። አሁንም አይን አጋደሙትና እንደዚህ ያደረጉት እንጂ ያው አይ ነው። ኦኬ። ስለዚህ ይሄ ማን ነው?
ኢታ አይ ነው። ኦኬ አሁን ወደ ማፒንግ የሄድን ነው። ማነች እቺ? ፕላኔት ኤርዝ። ፕላኔት ኤርዝ ምድርን ሳተላይት ላይ ፎቶ ብናነሳት እንደዚህ አይነት ነገር ትመስላለች። ነገር ግን እኔ የፈለግኩ ምንድን ነው በቃ እንደ እናቶቻችን መቀነት እናልብሳት። መቀነቷ ማን ነው? ኢኩዌተር ነው አይደል? መቀነቷ ማን ነው? እዚህ አህጉሮችን ብንጨምር አፍሪካ፣ ላቲን አሜሪካ፣ በቃ አውሮፓ ምናምን፣ ኤዥያ እዚህ ይቀጥላል። ነገር ግን እዚህ ላይ ምን አለ? የምድር ወገብ እንደዚህ አፍሪካን በዚህ ደግሞ ላቲን አሜሪካንም ይነካካል። ምን አለ እዚህ? የምድር ወገብን እንድታዩልን። ይሄ ምግብ ነው ማነው? ምድር ነው። እንደገና ደግሞ ወገብ አላት አይደል? የሀሳብ መስመሮች አሉ አይደል? እነዚህ የሀሳብ መስመሮች አንዱ ከበቃ እንደዚህ ሆሪዞንታሊ፣ አንደኛው ደግሞ ቨርቲካሊ። እነዚህ በሙሉ የምናያቸው ምንድናቸው? ላቲቲዩድ እና ሎንጊቲዩዶች እናያለን። ላቲቲዩዱ ትልቁ ላቲቱድ በቃ የምድር ወገብ የምንለው ኢኩዌተር ይባላል። እንደገና ደግሞ ይሄኛው አለ፣ እሱም በኋላ ነው የምንለው። ፕራይም ሜሪዲያንን በኋላ እናያለን። አሁን እኛ ኢኩዌተር እንደምፈልግ ለምን በቃ እናቶቻችን መቀነትን እንድታዩልኝ ነው የፈለግኩ። ይሄን በኋላ እናያለናል። ፕራይም ሜሪዲያንን በኋላ እናያለን። አሁን የምንፈልግ ማንን ነው? ኢኩዌተርን እንድታዩልኝ ነው የምፈልገው። ለምን ኢኩዌተር እቺ ምድር አለች። ምድርን ደግሞ እንደምን እንድታዩልኝ? እንደ ፍጥረት ሁሉ ውሰዷት። አሁን ሪፕሬዘንት የምታደርግ ማንን? ዩኒቨርስን ትፈልጉ፣ ዩኒቨርስ በሉት፣ መልቲቨርስ በሉት፣ ምንም በሉት፣ ፍጥረትን ሁሉ ሪፕሬዘንት አድርጋችሁ ለሆነ ምክንያት ነው ሪፕሬዘንት አድርጋችሁ ውሰዱልኝ። ፕላኔት እርዝን እንደ ፍጥረት ሁሉ እንትን አድርጋችሁ ውሰዱልኝ። ከዛ ምድር ወገብን እንትናል። አሁን በቃ የአፍሪካ ምናምን ተው ነው። ማንን ነው? በቃ ምድር ፍጥረትንና ወገቧን መቀነቷን ኢኩዌተርን ብቻ አስቀረን። በቃ አንድ የግሪክ ፊደል ይሄን ይመስላል። ይሄ የግሪክ ፊደል ከማን ጋር? ከእግዚአብሔር ጋር እንድታገናኙልኝ የምፈልገው። ቅድም ምናል ፕላኔት ኤርዝን እንደ ፍጥረት ሁሉ፣ የፍጥረት ሁሉ ፈጣሪ ማን ነው? እግዚአብሔር። የፍጥረት ሁሉ ፈጣሪ ገዢ ክርስቶስ ኢየሱስ። ስለዚህ ይሄን አሁን ከእግዚአብሔር አብ ጋር እንድታያይዙልኝ አሁን እፈልጋለሁ። ስለዚህ ፊደሏ ምን ትባላለች? ቲታ። ቲታ ቱ ቲታ አይደለም፣ ዘዙዚዛ አይደለም። ነገር ግን ቲኤች ቲታ ቲታ ዚታ አይደለም። ቲኤችአይኤስ ዚስ አይደለም። ቲኤችአይኤንኬ ቲንክ፣ ቴዎሎጂ፣ ቲያትር፣ ቴራፒ፣ ቴርሞሜትር ምናምን ስንል ቲኤች አለ አይደል? የዝዘር አይደለም። የት ይቺን ፊደሉ ያዙልኝ። ከእግዚአብሔር ጋር እንድታያይዙልኝ የፈለግኩት ለምንድን ነው? ፕላኔት እርዝን ቅድም ግሎብን ሉልን ስንት ስንል ቲዮስ እግዚአብሔር የሚለው ቃል ቴዎሎጂ ስንል ምንድን ነው? ስነ መለኮት ማለታችን ነው። ቲዮስ ጋድ፣ ሎጎስ ወርድ፣ ሪዝን፣ ሎጂክ ምናምን። አሁን ስተዲስ ማን ነው? ቲዮሎጂ ስንል ስነ መለኮት ስንል ስነ እግዚአብሔር ማለት ነው። ቃሉ በምን ይጀምራል? በዚች ፊደል ስለሚጀምር እንዳትረሱልኝ ስለፈለግኩ። ቲዮሎጂ ስንል ቲያትር፣ ቲንክ፣ ቴራፒ፣ ቴርሞሜትር ምናምን ስንል እነዚህ ቃሎች በምን ይጀምራሉ? በዚህ። የፊደሏ ስም ማን ይባላል? ቲታ። ቲ አይደለም፣ ቲ። ኦኬ ምንም ልዩነት የለውም አይደለም? እስካሁን ስንስላቸው የነበረው ኢኩዌተርን የወሰድን ፕራይም ሜሪዲየን በኋላ ይቆየናል። ቲታ ይባላል። ኦልሬዲ ቲታ። ለምንድን ነው እዚህ ላይ ሚልክዌይ ምናምን ጋላክሲ ምናምን ብቻ አይደለም። እኔ
ዩኒቨርስ ኤቭሪቲንግ ኤቭሪ ክሪኤሽንን ሪፕሬዘንት አድርግልኝ። ለምን ቲዮስ የሚለው ቃል ጋድ የሚለው ቃል በዚች ፊደል ስለሚጀምር ከእግዚአብሔር ጋር አያይዙት እንዳትረሱት ለማለት ነው። የምድር ወገብ የፍጥረት ወገብ ይሄ እዚህ ላይ ሚልክዌ ምናምን በቃ ጋላክሲ ምናምን የጨመርንበት ማንዋል ቲታ ቲታ በእንግሊዝኛ ወይንም ኢራስመት ቴታ ይላታል። ቴታ ቲታ በግሪክኛ ቲታ ቲታ የካፒታል ሌተሩ ነው የስሞል ሌተሩ ነው። ምንም ለውጥ የለውም፣ ሁለቱም ያው ናቸው። ስለዚህ ቲታ ይባላሉ። ያው ምድር እና ኢኩዌተር ማለት ነው። ምድርና ኢኩዌተር በቃ ቅድም ያልናቸው እነ ቴዎሎጂ ስንል ቴዎድሮስ ስንል ቴዎዶር የሚለው ቃል ቴዎድሮስ ስንል ቴዎፍሎስ ስንል ቲዮሪ፣ ቴራፒ፣ ቴርሞሜትር፣ ትሮን ዘውድ እንትን ስንል ምንድን ነው? በቲኤች ይጀምራሉ። በማን ይጀምራሉ? በዚህ ፊደል ስለሚጀምሩ። አሁን ስታነቡት ይሄን ዚያትር አይደለም፣ ዚዮሎጂ አይደለም፣ ዚዮድሮስ አይደለም፣ ዚዮፍሎስ አይደለም፣ ዚዮሪ አይደለም፣ ቴዎሎጂ፣ ቴዎዶር፣ ቴዎድሮስ፣ ቴዎፊሎስ፣ ቲዮሪ፣ ቴራፒ፣ ቴርሞሜትር፣ ሲኤች 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 በማን ስለሚጀምር በቲታ በቴታ ስለሚጀምር ት አብን ት ስለሆነ አዝን ዝ ሳይሆን አዝን ት። ኦኬ እስካሁን ያየናቸውን ቃላቶች እንደገና እንይ። አልፋን አይተናል፣ ቪታን አይተናል፣ አልፋን አይተናል። በእንግሊዝኛ ላንብበው። አልፋን አይተናል፣ ቤታን አይተናል፣ ጋማን አይተናል፣ ደልታን አይተናል፣ ኤፕሲሎን አይተናል፣ ዜድን አይተናል፣ ዜታ፣ ዚታ፣ ዚታን፣ ዜታን አይተናል፣ ኢታ፣ ኢታ፣ ቲታ፣ ቲታ፣ አሁን ያየናት መጨረሻ ያየናት ቲታ፣ ዮታ፣ ዮታ፣ ኢዮታ፣ ሁለቱ ኦዎች ኦሚክሮን እና ኦሜጋ፣ እነዚህን ፊደሎች እስካሁን አይተናል። ስለዚህ እንዳትረሱ፣ አሁንም ደጋግመን እናያቸዋለን። እስካሁን ያየናቸው ፊደሎች እንትኖች ይሄን ይመስላሉ። አሁንም አንድ ቃል ስለጨመርን ነው። ኦኬ እንቀጥል። አሁን ደግሞ ምንን ከምን ጋር ነው ያደባለኩት? ይሄ ካባ ነው አይደለም? ታዲያ ምንድን ነው? ወደ ግሪክ ከግሪክ የግሪክ አርኪቴክቸሮች ምንድን ነው እዚህ ላይ ያያያዝኩት? ይሄ የኛ ካባ አይደለም? የግሪክ ነገር ጋር ለምን አያያዝኩት? በቃ እንድታያይዙልኝ ሁለቱን የእኛን ካባና ግሪክን እንድታጣምሩልኝ ስለፈለግኩ ነው። ይሄ ምንድን ነው? በቃ እንግዲህ ይሄ ካባ ቢሆን ኖሮ በቃ የኛ ያበሻ እንትን ማየት ነበረብኝ። በቃ በትሪያ ይሄ በአረንጓዴ ቢጫ ቀይ ማየት ነገር የሚሆን ጥቁር የሚሆን ምንም ይሁን በቃ አበሻ እንትን ማየት ነበረብኝ። አሁን ማያቸው ግን የግሪኮች አርኪቴክተሮች ምናምኖች ናቸው። ስለዚህ ግሪክኛ ልጨምርበት ነው ማለት ነው። ከካባው ላይ ግሪክኛ ነገር ልጨምርበት ነው። እንግዲህ እነሱ መቼም ፓ ነገር ይበዛዋል፣ ፐ ነገር ይበዛዋል። በቃ ጴጥሮስ ነው፣ ጴጥሮስ ነው፣ ፖል ነው፣ ምናምን ነው በቃ። ስለዚህ ካባውን ትጄ ካፓ ልለው ነው። ይሄን ካባ ካፓ አልኩት። ካፓ በምን ይጀምራል? ካስ ኬ ነው። በቃ ኬ ነው። አያችሁ፣ ይሄ ኬ ነው አይደል? ግን የእኛን ካባ ምን አልኩት? ካፓ አልኩት። ስለዚህ የፊደሉ ስም ምን ይባላል? የዚህ ግሪክ ፊደል ስም ኬ ነው። በቃ ሳውንዱ ልዩነት የላቸውም። በአማርኛም ከ ነው፣ በእንግሊዝኛም ከ ነው፣ በግሪክኛም ከ ነው። ግሪኮቹ ግን ለፊደሎቹ ስም ስለሚሰጧቸው ስሙን ምን አሉት? የእኛን ካባ ወሰዱና ካፓ አሉት። ካፓ አሉት። ኦኬ አሶሴት እንድናደርግ ነው እንጂ እንትን እያልከው ታሪክ እያወራው አይደለም። አሶሴት እንድናደርግ እንደዚህ እያደረግን አሶሴት እናደርግ
የባለፈውን ቪዲዮዎች ካላያችሁ አሁን የምለው ትንሽ ግር ሊላችሁ ይችላል። ነገር ግን ምን እያልኩ ነው? አሶሲየት እናደርግ። አንድን ቃል ስናጠና፣ አንድን ፊደል ስናጠና ከሆነ ነገር ጋር አሶሲየት እናደርግ ለማለት ነው። ስለዚህ ይሄ ከነው ኬነው ከነው በቃ ከኩኪካ ኬክኮ ምናምን ኬ ከበደ በምናምን ስንል ሁሉ በቃ ይሄ ኬ ነው። ስሙን ግን ማን አሉት? ካፓ አሉት። የእኛን ካባ ሳይሆን ካፓ አሉት። ኦኬ ፊደሉ ምንድን ነው? አሁን ያየ ነው። አሁን ደግሞ ኬን ጨረስን። የእኛን ለማውጣት ለሉሊ ላሌ በቃ በዚህ የሚቀጠል ነው። እግሩን ማሳጠር ነው። ምንም አልነው። ለ ነው አይደል? ለ ነው። እንግሊዝኛውስ ምንድን ነው? ኤል ማለታችን ነው አይደል? እንግሊዝኛው ድምፁን የያዙ ለ በቃ ማሳጠርኩትም ምን አልኩትም የለዘር ነው። ለ ነው። ለ በቃ ቅርጹን እንትን አልኩትም ላ ነው። በቃ ላ ነው። ኤል ነው። ኦኬ አንድ ነገር ታያላችሁ እዚህ ግሪኩና አማርኛው ተዛመዱ። እንግሊዝኛው ግን ሌላ ነው ቅርጹ። ኤል ስንል እንግሊዝኛ እንዴት ነው እንትን ድምፅ ወደ ታች ሄደን እንደዚህ ነው አይደለም? ኤል እንደዚህ አድርገን እንደዚህ ነው አይደል? ኤል እዚህ ላይ ግን የለም ኤል። ለምን? እንግሊዝኛው በቀጥታ ከግሪኩ አይደለም የሄደው። አልነበሩም እነሱ በዛን ጊዜ ማለት ኢትዮጵያ ነበረች፣ እነሱ አልነበሩም። ስለዚህ እነሱ ከላቲኑ ነው ላቲኑ ከግሪኩ። ስለዚህ እንግሊዝኛው ከግሪኩ ሲወስድ ከላቲኑ ነው ስሩ በላቲን አድርጎ ነው የወሰደ። ላቲኑ ደግሞ ኤርሊ አንዳንድ ፊደሎች ኤርሊ እንትን ይሄዳሉ እዛው አካባቢ እዛው ላቲን ላይ አሁን ኢትሊ ምናምን የምንለው ቦታ ላይ በፊት የነበሩ አንዳንድ እንትኖች ለምሳሌ ኢትሩስካን መሰለኝ ኢትሩስካን ምናምኖች የላቲኑ ኤል የእንግሊዝኛው ማለት በሌላ አነጋገር የእንግሊዝኛው ማለት ነው። የላቲኑ ኤል ከኢትሩስካኑ ኢትሩስካኑ ከማን አምጥቶ ከፊደል ሁሉ ከማን መጣል? ከፎይኒሻን፣ ከጢሮስ፣ ከሲዶና የነሱ ኤል ላሜድ ዕብራይስጥኛም ላይም ላሜድ ነው። የነሱ እንትን ኤል ነው የሚመስል ድምፁ ማን ነው ፊደሉ ራሱ በቃ የፎኒሻን ላሜድ ኤል የዚህ አይነት ቅርጽ ነው ያለው። አያችሁት? ስለዚህ እንግሊዝኛው ከላቲኑ ሲወስድ ላቲኑ ደግሞ ከማን ያመጣው? በኢትሩስካን አድርጎ ከፎኒሻን ከጢሮስ ከሲዶና ከነ ቢብሎስ ከነዛ ከፎኒሻን ዳይሬክትሊ የመጣው በማን አድርጎ? በቀደምት እንትኖች ማለት በኢትሩስካን አድርጎ። ስለዚህ ልዩነቱን የምናየው ለዚህ ነው። የእኛና የግሪኩ ሲመሳሰል በቃ ምክንያቱም ተመልከቱ ግሪክኛውን ያው እንደዚህ ወይንም እንደዚህ በቃ የኛ ኤል ነው። ይሄ ኖርማሊ ኦልሬዲ የኛ ኤል ነው፣ የኛ ለ ነው። የኛ ኤል የኛ ለ ነው። ይሄኛውስ ግሪኩ። የኛና ግሪኮች ሲመሳሰል የእንግሊዝኛው ግን አልተመሳሰልም። ለምን? ኦልሬዲ ወደ ላሜድ በላቲን አድርጎ ከፎኒሻን ዳይሬክትሊ እንትን ስላመጣ ማለት ነው አንዳንድ ወርዶች። ስለዚህ እንደዚህ አይነት ማይነር እንትን ዲፈረንስ አላቸው። ኦኬ ስለዚህ እስካሁን ያየናቸውን አልፋን አይተናል፣ ቢን አይተናል፣ ቢታ ቪታ፣ ጋማ ጋማ፣ ዲን አይተናል፣ ደልታ ቨልታ አልነው። ኢን አይተናል፣ ኤፕሲሎን እንደ እንደ ኤግ። ዜድን አይተናል፣ ዚ ብለን እዚች ላይ የዚህ አንገት ትዝ ይላቸዋል። ኤች ደግሞ ኤች የለም አለ። ኤች የሚባል በግሪክ የለም አለ። ምን አደረግናት? ይችን አይነች ኢታነች የምትባል አይነች አለ። ይሄ ደግሞ ወደ እግዚአብሔር መጣን። የእግዚአብሔር ፊደል አሶሴት አደረግነው ከእግዚአብሔር ጋር። ለምን? እግዚአብሔር ቴዎስ የሚለው ቃል በዚች ቲ ስለሚጀምር። እቺ ደግሞ የጌታ የጠራት ማቴዎስ 5:18 ላይ ይወታ ያልናትን ነች። እቺኛዋ ደግሞ ኬ ነች። በቃ እቺኛዋ ኤል ነች። ስሟ ማን ነው?
ስሟን አላየም። ላምዳ ማለት ትችላላችሁ በእንግሊዝኛ ላምዳ፣ በግሪክኛ ላምዛ። ምክንያቱም ዲ ድምፅ እንደ ምንድን ነው መነበብ ያለበት አለ በግሪክኛ ዲ እንደ ላምድ ማነው ደልታ ሳይሆን ዘልታ አዚን ስለሆነ ላምዛ አልናት። ድምጿን ነው ማየት። ድምጿ እንደምንድን ነው? እንደ ለ ነው። ላምዛ፣ ካፓ፣ ዮታ፣ ኤታ፣ ኢታ፣ ዜታ። ስለዚህ እስካሁን እነዚህን ወርዶች አየን፣ ቃላቶች፣ ፊደሎች አየን ማለት ነው። ኦኬ ኔክስት እንሂድ። ኦሜጋንም አይተናል፣ ኦሚክሮንንም አይተናል፣ ኦሜጋንንም አይተናል። ኦኬ ኔክስት የተወሰኑ ፊደሎች ስላየን ኦኬ ያልን ቅድም ያልና ካሲ፣ ባንኪ፣ ፓርቲ፣ ፖሊሲ፣ ታክሲ፣ ካርዲ፣ አይን ይወዳሉ ምናምን ያልነውን ነው እዚህ ላይ ለመጥቀስ የሞከርኩት። ከዛ ማንማ በተለይ እነዚህ አጭሮቹ በተለይ ፊ፣ ኒ፣ ሲ፣ ኪ የሚሉት የኦሮምኛ እንትን ከግሪኩ ጋር እንትን የሚሉ ብዙ ቃላቶች ፊደሎች አሉ። ብዙ ቫወሎች እና ዲፕቶንግ ምናምን ቫወሎቹ ብዙ እንትን አሉና ከኦሮምኛው ጋር አሶሴት እናደርግ። ኦሮምኛው ምን መጨረሻ ላይ አይ የሚጨምረው ነገር ይሄን ባህሪ እናትርሱ አልኩ። ምክንያቱም ገና ወደፊት ብዙ የምናየው ይመስላል። ለምሳሌ መጀመሪያ መጣን። ይሄ ማን ነው? ኤም። በቃ እነሱ ግን ሲጠሩት እንደ ኦሮምኛ ሚ ታያቸዋል። ኤምን ሚ። ኢራስመስ ሙ ይላል። ሙ ኖ በግሪክኛ ሚ። በቃ እንትንን አስታውሱ ኦሮምኛን ሚ። ከዛ እንደገና ደግሞ ኤንም ሲመጣ ኒ። አያችሁት? ኦሮምኛን አስታውሱ። ቅድም ምን አለ እዚህ ላይ ሚ ኤም የመንዘር ሚ አልነው። እንደገና ደግሞ የነንዘር ኒ አልነው። ኦሮምኛን አስታውሱ። ስለዚህ ይሄ ማን ነው? ሚ። እንደምን ያገለግላል? ሚ ስንል በምን ጀመረ? የመዘር ጀመረ። ኤም ነው። በቃ ኦልሬዲ ኤም ነው። ይሄንንም ስናየው ኤም ነው፣ ግን ዩ እንዳይመስላችሁ። ዩ በታች በተለይ ስንጽፍ በእጅ ሲጻፍ ይሄ ፓርት ይሄ እግሩ ፓርት በጣም ወደታች ረዥም ይረዝማል። እንዲሁም ሲምቦል ላይ ምናምን ትእዛዝ ተጨራችሁ ሚው ተብላ በእንግሊዝኛ በኢራስመስኛ በእንግሊዝኛ ሚው ተብላ አለች አይደለም? ሙ እና ሚው ይባላል። ግሪክኛ ላይ ምን ይባላል? ኦሮምኛን አስታውሱ። ሚ። ስለዚህ የምን ዘር ነው? ሚም በሉት ሙም በሉት ሚውም በሉትም የምን ዘር ነው? የመዘር ነው። ከዩ ጋር እንዳይምታታባችሁ። የስ የነዘር ነው። ኒ ኦሮምኛን አስታውሱ። ኒ አይ ይወዳሉዋል። ኒ ስሞል ሌተሯ ግን ምንድነች? ጌቹ ቪ እኮ ነው የምትመስለው። ቪ የለም። ቢ ናች አይደል? ቅድም ያየናት ቢ ትዝ ትላችኋለች። እሷ ናት ቭ ድምፅ ያላት። ቪ የሚባል ፊደል የለም። ይሄ ማን ነው? በቃ ኤንን ውሰዱት፣ ካፒታል ኤንን ውሰዱት። ጽሁፍ ላይ ምንድን ነው? ስሞል ሌተር ነው አይደል? አሁን ድሮ ሳይሆን በቃ ባይዛንታይን እንትን ጀምረን ስክራይቦቹ ጸሐፍቶች ወይንም ስኮላሮቹ እንበላቸው ጸሐፊዎቹ የቃላት የሰዋሰብ እንትን ሊቃውንቶቹ ሲጽፉ ቶሎ የሚቀናቸው ካፒታል ሌተሩ አይደለም፣ ይሄኛው አይደለም። ስለዚህ ችኛዋን ፓርት ስትቀር ማን ይቀራል? ይሄኛው። በቃ እያችኋት ቶሎ ይጽፉታል ማለት ነው። በስሞል ሌተር ነው። ከዛ በኋላ በስሞል ሌተር ነው። ጥንት ኤቭሪቲንግ ካፒታል ነበር። በተለይ አዲስ ኪዳን መጽሐፍ በሙሉ እኮ በካፒታል ሌተር ማጂን ኤቭሪ እንትን በካፒታል ተገጣጥሞ ማለት በማለት ስፔስ የለም። በሁለት ወርዶች መካከል ስፔስ የሚባል የለም። አይገርምም? ነገር ግን ቀስ በቀስ ከዛ በኋላ ግን በቃ
አሁን ባለው ሲስተም ልክ እንግሊዝኛ እንደምንጽፈው ሲስተም ያሉት የግሪክኛ ቴክስቶችም እንደዛ ነው። ስፔስም አለ፣ ኮቴሽን ማርክ ምናምንም በፊትም ነበረ፣ አሁንም እንትን አሉ። ስለዚህ ይቺን ኤን ነች፣ እዚች ላይ ሻርፕ ነች። ግን ለምን እዚች ላይ ይሄ ፓርት እኮ ቀርቶ ነው። ይሄ ኤን ነው አይደለም? ነገር ግን ይሄ ስሞል ሌተሩ ኤን ይሄኛው ቀረ በቃ። ከዛ ደግሞ ጽሁፍ እንግዲህ አሁን ስሞል ሌተር ሲጻፍ በእንግሊዝኛ ቅርጽ ብዙ አይነት ፊደል የለም። እያንዳንዱ እንትን እኮ ብዙ ቅርጽ አለው እያንዳንዱ ፊደል። በቃ በእጅ ሲጻፍ የአንድ ሰው የእጅ ጽሁፍ ምናምንና የሌላው የእጅ ጽሁፍ አንድ አይደለም። እና እንደዚህም ይቺ ኤን ይቺ ወደ ላይ ከፍ ብላ ወደዚህ እጥፍ የምትልበት ጊዜ አለ። እንደዚህ እጥፍ ወይም ታችኛው ለማሳየት እንደሞክት እንደዚህ ማለት ነው። ያው አሁንም ከፍ ትላለች። ስለዚህ ጽሁፍ ላይ ይመቻቸዋል። እና ስሞል ሌተር ኤን ነች ይቺ፣ ቪ አይደለች። ማነት ይቺ ኤን። ስሟስ ምን አለች? ኦሮምኛን አስታውሱ። ኒ ኒ ኒ። ኤምን ሚ፣ ኤንን ኒ። ከዛ ሌላም አለ እንደዚሁ አይ የሚጨምሩበት። ኦኬ እስካሁን ያየናቸውን ይኸው አልፋ ቤታ፣ በእንግሊዝኛ ላንብበው። አልፋ፣ ቤታ፣ ጋማ፣ ዴልታ፣ ኤፕሲሎን፣ ዜታ፣ ኤታ፣ ቴታ፣ ዮታ፣ ካፓ፣ ላምዳ። በእንግሊዝኛ ዛነበው፣ በግሪክኛ ላንብበው። አልፋ፣ ቪታ፣ ጋማ፣ ዴልታ፣ ኤፕሲሎን፣ ዜታ፣ ኢታ፣ ቴታ፣ ዮታ፣ ካፓ፣ ላምዳ ላምዳ። ስለዚህ እናንተ ፖዝ እያደረጋችሁም ወይም ትለምዱታላችሁም እንግሊዝኛውንና ግሪኩን ብዬ እንትን ብዬዋለሁ። ፖዝ እያደረጋችሁ ማየት። አሁን ግን ዋና እንድታዩልኝ የምፈልገው ፊደሎቹን እየለመዳችሁ እንድትሄዱልኝ ነው። እቺ ማነች አልን? ሚ፣ ኤም ነው፣ ኤን ነው። ሁለቱም ኦ ናቸው እስካሁን ያየናቸው ስለሆነ ማለት ነው። ኦኬ አንድ እንትን ስለጨመር